ዙፋን ምኞት ልትጠጣ ያዘጋጀችውን ክሮሎክስ ወደ አፏ ስትለው ትደርሳለች። ያንን ነገር ስታይ ዙፋን እጅግ በጣም ትደነግጥና ምን እያደረግሽ ነው ምኞት? ምንድን ነው ችግሩ? ብላ ሩጣ ስትቀበላት ምኞት ግን መሞት እንደምትፈልግና በህይወት መኖር እንደማትፈልግ ትነግራታለች። በፍጹም እንደማይሆንና ከዚህ ነገር እንድትወጣ የፈቻለችሁትን ያህል አደርግልሻለሁ። እናም እባክሽን ምኞት ይሄንን ነገር ሁለተኛ እንዳታደርጊው፣ እኔ ከጎንሽ እስካለው ድረስ ምንም ነገር እንድታደርጊ አልፈልግም እባክሽን በማለት ትለምናታለች። እናም በዛን መሀል አቅፋት እያለቀሰች እያለ ድንገት በረከት ይመጣል። በረከት ሲመጣ እህቴ ምን ተፈጥሮ ነው ሲላት፣ አይ ምንም አልተፈጠረም ወንድሜ እንዲሁ ነው በማለት ዘወር ሲል እያየው ማመን ይከብደዋል። ቆይ ምንድን ነው እየተካሄደ ያለው? ይሄ ምንድን ነው እሱ ሲላት፣ ምንድን ነው በማለት ስትነግረው፣ ይሄኛው ምንድን ነው? አዎ እሷ ራሷን ልታጠፋ እያሰበች ነው የደረስኩባትኝ ወንድሜ፣ አላቅም ምን እንደምልህ አላቅም። እባክሽ ምኞት በምትፈልጊው ነገር ሁሉ እኔ ከጎንሽ እንዳለው አትርሺም። እናም ሁለተኛ እንደዚህ አይነት ነገር እንዳታደርጊ በማለት አቅፋት ታለቅሳለች። በዛን ሰዓት ምኞትም ግራ ተጋብታ፣ ምክንያቱም እኔ አንተን ማሰቃየት አልፈልግም ለዛ ነው በማለት በረከት ስትነግረው፣ ዙፋን እባክሽ ልትወጪልን ትችያለሽ፣ እኔና ምኞትን ብቻችን ጥለንሽን ሲላት፣ እሺ ምንም ችግር የለውም ስትፈልጉኝ ግን አለው ጥሩኝ በማለት ጥላቸው ወደ ውጭ ትወጣለች። በዛን ሰዓት ቆይ ምን እያደረግሽ ነው? እኔ አላሳዝንሽም ወይ? ምንድን ነው የፈለግሽው? በማለት ሲላት፣ በረከት እኔ ላንተ የምገባህ ሰው አይደለሁም አውቃለሁ። ልጅ መውለድ ትፈልጋለህ፣ የራስህ ህይወት እንዲኖር ትፈልጋለህ። ያንን ደግሞ እኔ ላሟላልህ አልችልምና ስለዚህ እኔ መሆን ያለብኝ ካጠገብህ መራቅ። ለዛ ነው ይህንን ያደረኩትኝ። እናም እባክን ባደረኩት ነገር አልጸጸትም ተወኝ ብትለውም በፍጹም እሷን መተውና ከሷ ተለይቶ መኖር እንደማይችል ይነግራታል። ከልቧም ባይሆንም እሺ በቃ በማለት ለበረከት ቃል ትገባለታለች። ኤልሳ ከእናቷ ጋር ተፋጣለች። እናቷ ኤልሳን ቆይ አንቺ ልጅ ምንድን ነው የት እየሄድሽ ነው እየዋልሽ የምትመጪው ስትላት፣ የሚያገባሽና የሚመለከትሽ ነገር የለም ትላታለች እናቷን። አልገባኝም እኔ እኮ እናትሽ ነኝ እንዴት ነው የሚያደርግሽ በማለት ስትናገራት፣ እንግዳውስ እኔን ተኝ በቃ ከዚህ በኋላ ምንም ነገር እንድትይኝ አልፈልግም እናቴ ከሆንሽ ዝም በማለት ተባበሪኝ በማለት እናቷን ትናገራታለች። እናቷም አሁን ከዚህ በኋላ ከኔ ትእዛዝ ውጭ የትም እንድትሄጂ አልፈቅድልሽም፣ እኔ ውጭ ካላልኩሽ እንዳትወጪ ከቤት እንዳትወጪ ነግሬሻለሁ በማለት ታስጠነቅቃት፣ ምን ልታደርጊኝ ፈልገሽ ነው? እንደውም ከዚህ በኋላ አንቺ ባልሽኝ ነገር ሁሉ እንደማልንቀሳቀስ ካሁኑ ነግሬሻለሁ እናቴ ስትላት፣ አንድ እውነት ልንገርሽ በክብር ታገቢያለሽ ብዬ ነበር፣ ከዚህ በኋላ ግን በክብር ሳይሆን እንዲሁ ታገቢያለሽ በማለት እናቷ ስትናገራት፣ እንደፈለግሽ ማድረግ ትችያለሽ፣ ግን አንድ እውነት ልንገርሽ እኔ አላገባም፣ አንቺ ያመጣሽልኝም ባል ማግባት አልፈልግም በማለት ለእናቷ ትናገራታለች። እናቷም ምንድን ያልሽው አንቺ? በጥፊ ሳልደረግምብሽ ቀጥ ብለሽ ወደ መኝታ ክፍልሽ ግቢ ስትላት፣ እገባለሁ ግን አንድ እውነት ልንገርሽ ከዚህ በኋላ የት ወጣሽ የት ገባሽ ብለሽ እንድጠይቅኝ አልፈልግም በማለት እናቷን ስትናገራት፣ እናቷ ግን እጅግ በጣም ተናዳ ስለነበረ ልትመታትም ከቃጣች በኋላ እሷ ኤልሳም ንዴቷን ተቆጣጥራ ወደ መኝታ ቤቷ ትገባለች። ወደ መኝታ ቤቷ ከገባች በኋላ አልጋዋ ላይ ቁጭ ብላ እያለቀሰች ነበረ። በረከትን አሁንም ቢሆን የራሴ ማድረግ አለብኝ ብላ ታስባለች። ምኞት እንደታመመች ስታቅ ምኞትን በሆኑ ቃላቶችን መውጋትና ራሷን ማጥፋት እንዳለባት አለያ ደግሞ ከበረከት ጋር መራቅ እንዳለባት ታስባለች። አዎ ማድረግ አለብኝ ኤልሳ ትችያለሽ፣ እሱን የራሴ ማድረግ እችላለሁ። በረከትንም እንደዚሁ በነገሮች ልሞላው እችላለሁኝ። ከዛ እሱን የራሴ ማድረግ እችላለሁ። ምኞትን ደግሞ እዛው ወደ ድሮ ማንነቷ እንድትመለስ አደርጋታለሁ በማለት ታስባለች። ያሰበችውን ሀሳብ አስባ ሳጨርስ እናቷ በሩን ከፍታ ስትገባ፣ ምንድን ነው እናቴ ምን ፈልገሽ ነው ስትላት፣ ቆይ አንቺ ልጅ ግን ምን እያደረግሽ ነው ያለሽው? ታውቆሻል ወይ ስትላት፣ አሁን ልትተኝ ትችያለሽ ወይ? በቃ እኔ ከአንቺ ጋር የምነጋገርበት ሰዓት ላይ አይደለም ያለሁት በቃ ተይኝ በማለት እናቷን ትናገራታለች። እናቷም ግራ ተጋብታ፣ አንቺ ልጅ ግን እያምሻል ወይ? እናትሽ እኮ እኔን ከመቼ ወዲህ ነው እንደዚህ አይነት ነገር እያመጣሽው ስትላት፣ አውቃለሁ እናቴ ነሽ፣ ግን ደግሞ ማድረግ የምችለውን ብቻ ነው ማድረግ የምችለው። ከዚህ በኋላ ተይኝ በቃ ምንም ነገር እንድትይኝ አልፈልግም በማለት በቁጣ እናቷን ትናገራታለች። ታይኛለሽ እኔም ማሰራልሻለሁ። እንደውም ከዚህ በኋላ
እመኝኝ እድርሻለሁ በማለት እናቷም ስትዝትባት እሱን አብረን የምናይ ይሆናል በማለት እናቷ ስትወጣ ትራሶቿን መወርወር ትጀምራለች። ደቂቃ ሳትቆይ ልብሷን ቀይራ ከዛ ቤት መውጣት እንዳለባትና ወደ እነ በረከት ቤት መሄድ እንዳለባት ከዛም ምኞትን መኝታ ቤት ብቻዋን አግኝቼ ማናገር አለብኝ፣ በነገሮች እሷን ውስጧን ማድማት አለብኝ፣ ከዛ ከበረከት እንድትርቅ ማድረግ አለብኝ ብላ ታስባለች። ያለችውንም ለማድረግ ተዘጋጅታ ልትወጣ ስትል እናቷ ታያታለች። ወደ ልትሄጂ ነው? የትም አትሄጂም የሚል ቁጥጥር ሲመጣባት ከዚህ በኋላ በምንም አይነት መልኩ ልትይዥኝ አትችይም፣ ምክንያቱም በረከትን ማግባት ትፈልጋለሁ። በረከት ደግሞ ያገባት ሴት አሁን በሽተኛ ናት፣ መዳን ስለማትችል ሕክምናውን ብዙ ገንዘብ እንደሚያስፈልገው አባዬ ሲነግረው ሰምቻለሁ። ስለዚህ በረከትን የራሴ ማድረግ አለብኝ። አንቺ አጭሽልኝን ባል ሳይሆን እማገበው እኔ ወደድኩትኝም ባል ነው በማለት እናቷን ተናግራት ትሄዳለች። እናቷም እመኝኝ ወይ እሱን ወይ አንቺን የሆነ ነገር አደርጋለሁ እንጂ እኔ ካሰብኩት ውጭ ሌላ ወንድ እንድታገቢ አልፈቅድልሽም በማለት እናት ለብቻዋ ትፎክራለች። ከባሏ ጋር ስትደውል የባሏ ስልክ አይነሳም። አንተ ደግሞ የቤትህን ውጣጣ ሳትጨርስ የሰውን ጤና ለማከም ትሄዳለህ አፈር አባ ብላ በማለት በንዴት ባሏን እየተሳደበች እቤት ቁጭ ብላለች። ምክንያቱም ለምንድን ነው ግን እንደዚህ እየሆነ ያለው የሚለው ነገር ግራ አጋብቷታል። ኤልሳም ዙፋንን ደውላ እንድንገናኝ ትላታለች። እሷም እሺ በማለት እንደ ድሮ መስላት እሺ ብላ ስታገኛት አሁን ላይ ኤልሳ እንደ ድሮ አይደለችም። ኤልሳ በጣም እንደተቀየረች ስታያት ምን ጉር ነው? እኔ ምልሽ ዙፋኔ እንዴት ነው አሁን የበረከትና የምኞት ነገርስ እንዴት ነው ስትላት፣ አልገባኝም። ማለትም አያሳዝንም እንዴ በረከት በእናትሽ በዚህ እድሜው ገና ደስታውን የሰርጉን አጣጥሞ ሳይጨርስ በሽተኛ ሚስት እንዴት እንደዛ ሊሆን ይችላል? እንዴት ነው ሊቀጥል የሚችለው ስትላት፣ አይ ምንም ችግር የለውም ምኞት እኮ ታክማ ትድናለች። ኤልሳ ምን ሆነሻል? አውቃለሁ አንቺ እንደተቀየምሽ አውቃለሁኝ፣ ግን ደግሞ የዚህን ያህል የተካበደ ነገር አይደለም እኮ ስትላት፣ አዎ እሱስ ልክ ነሽ፣ ግን አሁን ምኞት እንዴት ነች? ምኞት ደህና ነች። እኔ ቤት እስከምወጣ ድረስ ተኝታ ነበረ። አሁን ግን አላቅም፣ ያው በረከት አብሯት አለ ስትላት፣ እሺ አሁን ልጠይቃት እችላለሁ፣ ወደ ቤት እንሄድ በማለት ዙፋንም ተስማምታ ወደ ቤት ይዛት ትሄዳለች። ያንን መጥፎ ቃል አማርኛዋን ለመጥፋት ኤልሳም ወደ ቤት ትሄዳለች። ስትሄድ ሳሎን ቁጭ ብለው እያለ አይ ውስጥ ይሆናሉ ትላታለች። እንግዳውስ ቆይ እንጠብቃቸው ብለው ሳሎን ቁጭ ብለው እንዳለ በረከት ይመጣል። በረከትን ሰላም ካለች በኋላ ኤልሳ ምኞትስ መኝታ ቤት እንደሆነች ሲነግራት መኝታ ቤት ገብቼ ሰላም ልላት እችላለሁ ወይ ልጠይቃት ስትላቸው አረ ችግር የለውም ግቢ ሲሏት ተነስታ ትገባለች። ምኞት መኝታ ቤቷ ላይ ነበረች። እንቅልፍ አልያዛትም። እንደገባች ውይ ኤልሳ መጣሽ ወይ ብላ ፈገግ ብላ እንደድሮው ሰላም ስትላት፣ እሺ ምኞት እንዴት ነሽ? እንዴት ነው ህመም? እንዴት ይዞሻል? በደስታ ቀን ሀዘን በጣም ነው የሚከብደው እኮ። አንቺስ ያው ባለቤቷ በሽተኛዋ ስለሆንሽ ትችዋለሽ። በረከት ግን እንዴት ቻለው? ያንቺን በሽታ በጣም ነው የሚያሳዝነው። ግን በረከት አያሳዝንሽም ወይ? እናም አንቺ የራስሽን መንገድ ምረጭና በረከትን ልቀቂው። በረከት ወደ ራሱ ወደ ማንነቱ ይመለስ። አሁን ያንቺን በሽታ እያስታወሰ እሱ እየባሰ ይታመማል ትላታለች። በዛን ሰዓት ነበረ ምኞት